በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድነቱ ሶስትነቱን የማይጠቀልለው፣ ሶስትነቱ አንድነቱን የማይከፍለው፣ በልዩ ሶስትነት አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምኜ ረድኤተ እግዚአብሔርን አጋዥ በማድረግ ሕያውና ዘላለማዊ የሆነውን ቃሉን ማሰማት ጀምራለሁ። የክርስቶስ ቤተሰቦች፣ የእናታችን የወላዲት አምላክ የቅድስተ ቅዱሳን የድንግል ማርያም ወዳጆች እንደምን ሰነበታችሁ? በቸርነቱ በምህረቱና በይቅርታው ጠብቆ ለዚህ ሰዓት ያደረሰን ልዑለ ባሕሪ አምላክ እግዚአብሔር የተመሰገነ ይሁን። ባለፈው የትምህርት ክፍለ ጊዜያችን በነገረ ቅዱሳን ስር ቅድስና የባሕሪ እና የጸጋ ተብሎ እንደሚከፈል፣ የባሕሪ ቅድስና ለእግዚአብሔር ለአምላካችን እንደሆነ፣ የጸጋ ቅድስና ደግሞ ሰማያውያን መላእክትን ምድራውያን የእግዚአብሔር ሰዎችን እነዚያ የሚጠሩበት እንደሆነ ተመልክተናል። ዛሬ ደግሞ ቅዱሳን ተብለው የሚጠሩ በቤተ ክርስቲያናችን ሌሎች አካላት መኖራቸውንና እንዲሁም ቅድስና እንዴት ይገኛል በሚለው ርዕስ እንማማራለን። ለሐዋርያት ምስጢርን የገለጸ አምላክ ለእኔ ለተናጋሪው እንዲሁ ምስጢርን እንዲገልጽ ለእናንተም ደግሞ የልድያን ልቦና ከፍቶ ቃሉን በልቦናዋ ሰሌዳ ላይ እንድትቀርጽ ያደረጋትና ያም ሕይወት እንዲሆናት ያደረገ አምላክ ለእኛም ቃሉን በልቦናችን ሰሌዳ ላይ እንዲጽፍልን ሕይወትም እንዲሆነን የእሱ ቅዱስ ፈቃድ ይሁንልን። ቅዱሳን ተብለው የሚጠሩ አካላት አሉ በቤተ ክርስቲያናችን። የመጀመሪያዎቹን ቀደም ብለን የገለጽናቸው ናቸው። ሌላው ደግሞ እንግዲህ እግዚአብሔር ተአምራቱን የገለጠባቸው የተመሰገነባቸው ቦታዎች ቅዱስ ተብለው ይጠራሉ። ያው የቅዱስን ትርጉም መነሻችን ላይ ገልጸነዋል። ቅዱስ ማለት የተለየ ልዩ ማለት መሆኑን ይህንን አስቀድመን የገለጽን ስለሆነ እግዚአብሔር ታምራቱን የገለጠባቸውና የተመሰገነባቸው ቦታዎች ቅዱስ ተብለው መጠራታቸው ተገቢ ነው፣ መጽሐፋዊም ነው። በመጽሐፍ ቅዱስ ሳይቀር እነዚህ እግዚአብሔር አምላክ ድንቅ ስራውን የገለጸባቸው ተአምራቱን ያሳየባቸው ቦታዎች ቅዱሳን ተብለው ተጠርተዋል። ለዚህ ማሳያ የሚሆነን በሁለተኛ የቅዱስ ጴጥሮስ መልእክት ላይ ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 18 ላይ ቅዱስ ጴጥሮስ የጌታችን የመድኃኒታችን የኢየሱስ ክርስቶስን የባሕሪ ልጅ መሆን አብ በደመና ውስጥ ሆኖ እንዴት እንደመሰከረ በገለጸበት ቦታ ላይ ቦታው ደብረ ታቦር ነው። በወንጌል ተገልጾልናል። ወንጌላውያንም ጽፈውታል። ወንጌላውያን ሲጽፉልን ታሪኩን ነው የገለጹልን። ያ ታሪካዊ ቦታም ደብረ ታቦር ነው። ወደ ደብረ ታቦር ከሐዋርያት ሶስቱን ይዞ እንደወጣ ወንጌላውያኑ ጽፈውልናል። በዚያ ደግሞ ምስጢረ መለኮቱን ገለጸ። ሊቀ ነቢያት ሙሴና ኤልያስ ነቢዩ ኤልያስ እነዚህ በዚያ በደብረ ታቦር ላይ እንደመጡ ከጌታ ጋር ሲነጋገሩ እንደታዩ ይህን ገልጸዋል።
ወዲያው አብ በደመና ውስጥ ሆኖ የምወደው ልጄ ይህ ነው እርሱ የሚላችሁን ስሙት አለ። ታሪካዊውን ሁኔታ ወንጌላውያን ገልጸውልናል። ቅዱስ ጴጥሮስ ኢየሱስ ክርስቶስ የአብ የባህሪ ልጁ መሆኑን ምስክርነቱ ከራሱ ከአብ የተሰጠ መሆኑን በተናገረበት በመልእክቱ ላይ በቅዱሱ ተራራ ሳለን አለ። በቅዱሱ ተራራ ሳለን። አሁን በወንጌላውያኑ የተገለጸው ያ ተራራ ቅዱሱ ተራራ ተብሎ በቅዱስ ጴጥሮስ ተገለጸ። እሱ በዛ ቦታ ላይ ነበረ። የታሪኩ አንድ አካል ነው። የአይን ምስክር ነው። ያም ቦታ ከዚያ በፊት ቅዱሱ ተራራ ተብሎ የሚጠራ አልነበረ። ጌታ ግን ምስጢረ መለኮቱን ከገለጸበት በኋላ ቅዱሱ ተራራ ተባለ። በሁለተኛ ጴጥሮስ ምዕራፍ 1 ቁጥር 18 ላይ ቅዱሱ ተራራ ተብሎ ደብረ ታቦር ተጠርቷል። ለምን ቅዱስ ተባለ? ምስጢረ መለኮቱ ስለተገለጸበት። አሁን ልዩ የሆነ ተአምር ታይቶበታል ማለት ነው። ልዩ የሆነ ታሪክ ተገልጾበታል ማለት ነው። ሌላው የእግዚአብሔር መንፈስ ያለባቸው መጻሕፍት የእግዚአብሔር ሰው ፍጹምና ለበጎ ሥራ ሁሉ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ለትምህርትና ለተግሳጽ ልብንም ለማቅናት በጽድቅም ላለው ምክር ደግሞ ይጠቅማል ይለናል ሐዋርያው ቅዱስ ጳውሎስ። ቅዱስ ጳውሎስ የእግዚአብሔር መንፈስ ያለባቸውን አምላካዊያት የሆኑት መጻሕፍትን ምን ብሎ ነው የጠራቸው? ቅዱሳት መጻሕፍት ብሎ ነው። ስለዚህ እነዚህ የእግዚአብሔር መንፈስ ያለባቸው መጻሕፍት ቅዱሳት መጻሕፍት ብለን እንጠራቸዋለን። ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 16 እስከ 17 ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 1 ቁጥር 1 እስከ 2 ባለው ላይ ሐዋርያ ሊሆን የተጠራ የኢየሱስ ክርስቶስ ባሪያ ጳውሎስ በነቢያቱ አፍ በቅዱሳን መጻሕፍት አስቀድሞ ተስፋ ለሰጠው ለእግዚአብሔር ወንጌል ተለየ ይለናል። በቅዱሳን መጻሕፍት አስቀድሞ ተስፋ ለሰጠው ለእግዚአብሔር ወንጌል ተለየ። የእግዚአብሔር መንፈስ ያለባቸው እነኛ አምላካዊያት መጻሕፍትን ቅዱስ መጽሐፍ ብሎ ገልጿቸዋል። ቅዱሳን መጻሕፍት። ይኸው ቅዱስ ጳውሎስ ለጢሞቴዎስ በላከው በሁለተኛ መልእክቱ በምዕራፍ 3 በቁጥር 15 ላይ ከሕፃንነትህም ጀምረህ ክርስቶስ ኢየሱስን በማመን መዳን የሚገኝበትን ጥበብ ሊሰጡ የሚችሉትን ቅዱሳን መጻሕፍትን አውቀሃል ይላል። እነዚህ አምላካዊያት መጻሕፍት የእግዚአብሔር መንፈስ ያለባቸው ቅዱሳን መጻሕፍት ተብለው ይገለጻሉ። መጀመሪያ እግዚአብሔር ድንቅ ስራዎቹን የሰራባቸውን ቦታዎች፣ የእግዚአብሔር መንፈስ ያደረባቸው ቦታዎች ቅዱሳን ተብለው እንደሚጠሩ አይተናል። ሁለተኛው ደግሞ የእግዚአብሔር መንፈስ ያለባቸው መጻሕፍት ቅዱሳን ተብለው ይጠራሉ። ስለዚህ ከነኚህ ከሁለቱ ሌላ ደግሞ መገልገያ በቤተ መቅደስ የምንገለገልባቸው መገልገያ ዕቃዎች እነሱም ደግሞ ቅዱሳን ተብለው ይጠራሉ። ለዚህም እንግዲህ በእግዚአብሔር መቅደስ ለአገልግሎት የሚውሉ ነዋያት ቅዱሳን ተብለው እንደሚጠሩ በኦሪት ዘጸአት ምዕራፍ 30 ቁጥር 29 ላይ ነዋያተ ቅዱሳት ብለን የምንጠራቸው ማለት ነው። ሁሉንም ትቀድሳቸዋለህ፣
ቅድስተ ቅዱሳንም ይሆናሉ፣ የሚነካቸውም ሁሉ ቅዱስ ይሆናል። ኦሪት ዘጸአት ምዕራፍ 30 ቁጥር 29 ላይ ቀደም ብለን የገለጽናቸው ነው። በቤተ ክርስቲያናችን ቅዱሳን ተብለው የሚጠሩ አካላት አሉ በማለት እንግዲህ እነዚህ በሶስት ከፍለን የተመለከትናቸው ቅዱሳን መካናት፣ እንዲሁም ደግሞ ቅዱሳን መጻሕፍት፣ ከዛ ደግሞ ነዋያተ ቅዱሳት፣ እነዚህ ቅዱስ ተብለው እንደሚጠሩ ነው። ሌላው የምንመለከተውና የምንማማረው ቅድስና እንዴት ይገኛል በሚለው ርዕስ ይሆናል። ቅድስና እንዴት ይገኛል የሚለውን ርዕስ ይዘን ደግሞ እንነጋገራለን። ቀደም ብለን እንደገለጽነው ቅድስና ከእግዚአብሔር የምናገኘው ስጦታ ነው ብለናል። ይህንን ስጦታ ሰዎች እንዴት ያገኙታል? እግዚአብሔርን በመምሰል የሚገኝ ነው። እኔ ቅዱስ እንደሆንኩኝ እናንተም ቅዱሳን ሁኑ ተብሎ እንደተጻፈ ሁሉ እናንተም እንግዲህ የቅድስናን ሕይወት ኑሩ ነው መመሪያው። የሐዋርያትም የስብከታቸው ዋናው ማዕከል ኢየሱስ ክርስቶስን እንድንመስል ነው። ክርስቶስን መምሰል ነው። እነሱ ክርስቶስን መሰሉ። እሱን በመምሰል ያገኙትን የቅድስና ሕይወት እኛም ደግሞ እርሱን በመምሰል እንድናገኘው ነው። በቤተ ክርስቲያናችን ከ40 ቀንና ከ80 ቀን ጀምሮ እርሱን የምንመስልበትን ወደዚህ ወደ ቅድስና ሕይወት የምንገባበትን ቅድስና የምናገኝበትን ነው። በ40 በ80 ቀን ስንጠመቅ ሀብተ ወልድና ስመ ክርስትናን ስናገኝ አካለ ክርስቶስ ሆነን ማለት ነው። ክርስቶስን መምሰል እንግዲህ ከዛ ይጀምራል ማለት ነው። ስጋው ደሙን መቀበል፣ ከዚያ ደግሞ ሕጉን ትእዛዙን ጠብቆ በዚያ መኖር፣ እነዚህ ሁሉ ክርስቶስን መምሰል ወደ ቅድስና ሕይወት የሚወስዱ መንገዶች ናቸው። ቅዱስ የምንሆንበት የምንቀደስባቸው ናቸው። ሐዋርያው ቅዱስ ጳውሎስ በሁለተኛ ጢሞቴዎስ በምዕራፍ 4 ቁጥር 7 እና 8 ላይ እንዲህ ይለናል። መልካሙን ገድል ተጋድያለሁ፣ ሩጫውን ጨርሻለሁ፣ ሃይማኖትን ጠብቄአለሁ፣ ወደፊት የጽድቅ አክሊል ተዘጋጅቶልኛልና። መልካሙን ገድል ተጋድያለሁ፣ ሩጫውን ጨርሻለሁ፣ ሃይማኖትን ጠብቄአለሁ፣ ወደፊት የጽድቅ አክሊል ተዘጋጅቶልኛል። የቅድስና የሚገኝበትን መንገድ ነው ያስቀመጠልን። መልካሙን ገድል መጋደሉን፣ የቅድስናን አክሊል ለመቀዳጀት መልካሙን ተጋድሎ መንፈሳዊን ተጋድሎ መፈጸም ያስፈልጋል። አንድ የገለጸው እሱን ነው። የጀመረውን ሩጫ ወይም የተጀመረውን መንፈሳዊ ጉዞ መፈጸም ያስፈልጋል። ሁለተኛው በዚህም ሩጫ በዚህም ጉዞ ውስጥ ደግሞ የተቀበልነውን ሃይማኖት መጠበቅ ያስፈልጋል። ስለዚህ መጀመሪያ ሃይማኖት ያስፈልጋል። የመጀመሪያው
የቅድስናን አክሊል ለመቀዳጀት ቅድስናን ገንዘብ ለማድረግ የመጀመሪያው ደረጃ ሃይማኖትን መያዝ ነው። ቀጥሎ ያንን ሃይማኖትን ይዞ ጉዞውን መቀጠል፣ በዚያ በሃይማኖት ውስጥ ያለውን የተገለጸውን እንድንኖረው እንድናደርገው የታዘዝነውን እየፈጸምን መጓዝ ማለት ነው እስከ ሕይወታችን ፍጻሜ ድረስ። ያ የተቀበልነውን ሃይማኖት ሳንለውጥ፣ ሳንበርዝ፣ ሳንከልስ ጠብቀን ለድህነት ወይም ለቅድስና ሃይማኖት ወሳኝ ነው። ምክንያቱም ያለ ሃይማኖት ያለ እምነት እግዚአብሔርን ደስ ልናሰኝ አንችልም ይላል። እግዚአብሔርን ደስ ልናሰኝ የምንችለውና የጸጋው ተካፋዮች ልንሆን የምንችለው በሃይማኖት ነው። ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። ፈጣሪያችን ሳናውቅ፣ ይህን ጸጋ የሚሰጠውን አምላክ ሳናውቅ፣ እሱን ሳናምን የሚደረግ ሩጫ ይሄ ከንቱ ሩጫ ነው የሚሆነው። ምንም ዋጋ የማያሰጥ ሩጫ ነው የሚሆነው። ስለዚህ በቅዱስ ጳውሎስ አገላለጽ ሃይማኖትን ጠብቆ መገኘት ሩጫን ወይም ጉዞን የጀመሩትን መንፈሳዊ ጉዞ እስከ መጨረሻው እስከ ፍጻሜው ድረስ መሮጥ፣ መንፈሳዊውንም ተጋድሎ መጋደል። ሃይማኖትን ጠብቀን በምንኖረው የህይወት ጉዟችን መንፈሳዊ ተጋድሎ አለ። ያንን መንፈሳዊውን ተጋድሎ እየተጋደልን ነው ሩጫችንን ወይም ጉዟችንን እስከ ፍጻሜ ድረስ እስከምንፈጽምበት ጊዜ ድረስ እየተጋደልን ነው መቆየት ያለብን እና የቅድስና ህይወት የሚገኘው በእነዚህ ነው። ይህንን ቅዱስ ጳውሎስ በዕብራውያን መልእክቱ በምዕራፍ 11 በቁጥር 6 ላይ ያለ እምነት ደስ ማሰኘት አይቻልም፣ ወደ እግዚአብሔር የሚደርስ እግዚአብሔር እንዳለ ለሚፈልጉትም ዋጋ እንዲሰጥ ያምን ዘንድ ያስፈልገዋልና ብሎናል። አብርሃም እግዚአብሔርን ባመነ ወደ እውነተኛ እምነት በመጣ ጊዜ እኮ ነው ለቅድስናም ለጽድቅ ህይወት የሚሆነውን ጉዞ እንዲጀምር የተነገረው። መጀመሪያ አመነን የተባለው አይደል? አመነ። ማመኑ ነው ለቅድስና ህይወት እንዲበቃ ያደረገው። እምነቱ ደግሞ ፍጹም ነበረ። እኔ ወደማሳየህ ምድር ሂድ ተለይ ነው ያለው። ተለየ። ቅዱሳን የቅድስናን ህይወት ለማግኘትና ይህንን የቅድስና አክሊል ለመቀዳጀት ራሳቸውን ለእግዚአብሔር ይለያሉ። ለእግዚአብሔር ይለያሉ። አንዳንዶቹ በዓለም ውስጥ ሆነው ራሳቸውን ይለያሉ፣ ከዓለሙ ሳይለዩ በዓለማውያን ተግባር በዚያ ሳይሳተፉ፣ አንዳንዶቹ ደግሞ ዓለሙን ትተው መንነው በዱር በገደሉ በዓት ወስነው በዚያ ተጋድሏቸውን ያደርጋሉ። ለቅድስና ህይወት ግን ቅዱስ ለመባል እስከ መጨረሻው ድረስ ተጉዞ የመጨረሻው የብቃት ደረጃ ላይ ደርሶ የቅድስናን አክሊል ለመቀዳጀት
ተጋድሎ የግዴታ አስፈላጊ ነው። ይህንንም እንግዲህ በተለያየ መልኩ ነው። በሃይማኖት ውስጥ ያለ ሰው ሃይማኖት ብቻውን ያለ ምግባር ሙት ነው ይለናል ሐዋርያው ቅዱስ ያዕቆብ በምዕራፍ 2 በቁጥር 26 ላይ። ሃይማኖት ብቻውን ያለ ምግባር ሙት ነው። እምነት ያለ ምግባር፣ ምግባርም ያለ እምነት በየራሳቸው የሞቱ ናቸው ነው። ስለዚህ እግዚአብሔርን የምንመስልበት በጎ ምግባር አስፈላጊ ነው ቅድስናን ለማግኘት። ቅዱስ ጴጥሮስ በአንደኛ መልእክቱ በምዕራፍ 2 በቁጥር 21 ላይ የተጠራችሁለት ለዚህ ነውና ክርስቶስ ደግሞ ፍለጋውን እንድትከተሉ ምሳሌ ትቶላችሁ ስለ እናንተ መከራን ተቀብሏልና፣ በሥጋ መከራን ተቀብሏልና ፍለጋውን እንድትከተሉ። ይሄኮ ግልጽ የሆነ መመሪያ ነው። ለዚህም ነው በሥጋቸው መከራን ለመቀበል ቆርጠው በዚህ ምድር ላይ ሳሉ በሥጋቸው መከራን የተቀበሉ። አንዳንዶቹ ባላውያን ነገስታት በእነሱ መከራን ተቀብለዋል። ሥጋቸውን ለእሳት መቃጠል አሳልፈው ሰጥተዋል። አንገታቸውን በሰይፍ ተቆርጠዋል። ሌሎቹ ደግሞ በፈቃዳቸው ሥጋቸውን ጎስመው ለእግዚአብሔር ለማስገዛት በገድል ቀጥቅጠው ሰይጣንን ድል ነስተው በቅድስና ሕይወት ጸንተው ኖረው ያለፉ ናቸው። ነፍሱን ሊያድን የሚወድ ሁሉ ያጠፋታል፣ ስለኔ ግን ነፍሱን የሚያጠፋ ሁሉ ያገኛታል በማለት ጌታችን መድኃኒታችን ኢየሱስ ክርስቶስ እንደተናገረው ነው። ስለዚህ የክርስቶስ ኢየሱስም የሆኑት ሥጋን ከክፉ መሻቱና ከምኞቱ ጋር ሰቀሉ ብሎ እንደገለጸው ሁሉ የዓይናቸው አምሮት የሥጋቸው ፈቃድን ያንን እንቢ ብለው ያንን ትተው ለእግዚአብሔር ፈቃድ ተገዢ ሆነው በጾም በጸሎት በሰጊድ በዚህ ተወስነው ሕይወታቸውን ያሳለፉ እነሱ መጨረሻ ላይ የቅድስናን ሕይወት ያገኛሉ። መንፈሳዊ ተጋድሎ ማለት ይሄ ነው። መንፈሳዊ ተጋድሎ የግዴታ አስፈላጊ ነው። ያለ መንፈሳዊ ተጋድሎ የእግዚአብሔር ጸጋ አይገኝም። በዚህም በዘማዊና በኃጢአተኛ ትውልድ መካከል በእኔና በቃሌ የሚያፍር ሁሉ የሰው ልጅ ደግሞ በአባቱ ክብር ከቅዱሳን መላእክት ጋር በመጣ ጊዜ በእርሱ ያፍርበታል ይላል። በዚህ ምድር ላይ ስለ ክርስቶስ ባለማፈር ስለ እርሱ ቃል በመመስከር ለመናፍቃንም ለካህዲያንም እውነትን በመናገር እውነትን በመመስከር ያለ እረፍት ሕይወታቸውን ሙሉ ቃል እግዚአብሔርን ሲያስተምሩ የሰዎችን ሕይወት ሲያንጹ የኖሩ መምህራነ ወንጌል አባቶቻችን ሊቃውንት እንደነ ቅዱስ ዮሐንስ አፈወርቅ እንደነ ቅዱስ ቄርሎስ ያሉ በዘመናቸው በሥጋቸው መከራን እየተቀበሉ ወንጌልንም ያለ እረፍት በማስተማር ለትውልዱ ሁሉ ከእግዚአብሔር ጋር ተጣብቆ እንዲኖር ሕይወታቸውን ሙሉ ያገለገሉ እነሱ እስከ ዕለተ ሞታቸው ድረስ በፍጹም ትጋት
እግዚአብሔርን አገልግለው የተመሰከረላቸው ስለሆነ ይህንን የቅድስና ሕይወት አግኝተዋል። ስለዚህ ቅድስና የሚገኘው ተዘልሎ በመቀመጥ አይደለም። ሃይማኖት አለኝ ብሎ በማውራትና በመናገርም አይደለም። ክርስቶስን አምኛለሁ ብሎ ይህንን ባንደበት በመግለጽ ብቻም አይደለም። እምነታችን በስራ መገለጽ አለበት። ሕይወታችን ኢየሱስ ክርስቶስን መምሰል ይኖርበታል። ስለዚህ የቅድስና ሕይወት ሃይማኖትን በመጠበቅ የጀመርነውን የእምነት ጉዞ እየወደቅንም እየተነሳንም፣ ምክንያቱም በጉዞ ላይ መሰናክል ይኖራል። መሰናክል የሌለበት ጉዞ የለም። በተለይ ደግሞ የክርስትና ሕይወት የክርስትና ጉዞ መሰናክል የበዛበት ነው። ቅዱስ ጳውሎስም በቆሮንቶስ መልእክቱ ላይ በምዕራፍ 10 የቀደሙትን አባቶች የእስራኤላውያንን ከግብፅ ምድር ወደ ተስፋይቱ ምድር ወደ ምድረ ከነዓን ያደረጉትን የእምነት ጉዞ ለመንፈሳዊ ሕይወት ለክርስቲያናዊ ጉዞ ምሳሌ አድርጎ ነው ያቀረበው። በግልጽ ነው ያስቀመጠው። እነዚያ እንዳጉረመረሙ ነገር ግን በማጉረምረማቸው እንደጠፉ እኛም እንዳናጉረመርም ነው ያለው። የእስራኤል ከግብፅ ተነስቶ ወደ ተስፋይቱ ምድር ወደ ምድረ ከነዓን መግባት ለክርስቲያኖች የመጨረሻውን የቅድስናን አክሊል ለመቀዳጀት የሚደረገውን ሃይማኖታዊውን ጉዞ መንፈሳዊውን ጉዞ የሚያመለክት ነው። ሁላችንም እንደምናስታውሰው በቅዱስ መጽሐፍም ላይ እንደተዘገበልን እስራኤል ወደ ተስፋይቱ ምድር ለመግባት ምክንያቱም ተስፋይቱን ምድር በሕሊናቸው ስለዋት በልቦናቸው ቀርጸዋት ለዘመናት ኖረዋል። ወደ ተስፋይቱ ምድር እንገባለን የሚል አሁን እንዲገቡ በሙሴ መሪነት በተነገራቸው ጊዜ ሙሴ መሪነቱን ተቀብለው በእሱ መሪነት ወደ ተስፋ ምድር ለመግባት ጉዞ የጀመሩት ከ600,000 የሚበልጡ እንደነበሩ ነው። ነገር ግን መጨረሻ ላይ ተስፋይቱ ምድር የገቡት ከነዚያ ውስጥ 2 ብቻ ናቸው። ከ600,000 በላይ ተነስተው በ40 ዓመቱ ጉዞ ወደ ተስፋይቱ ምድር የገቡት 2 ብቻ ናቸው። ሌሎቹ በመንገድ ላይ የተወለዱ እንደሆኑ ነው የተገለጸው። እንግዲህ ልብ በሉ፣ ቅዱስ ጳውሎስ ይህንን ታሪክ ያለምንም ምክንያት አልጠቀሰውም። የእኛም ክርስቲያናዊ ጉዞ ተስፋይቱ ምድር እስክንገባ ድረስ የሚገጥሙን መሰናክሎች እንዳሉ ነው። የክርስትና ሕይወት ቅድስናን ለማግኘት በሚደረገው ጉዞ ውስጥ መሰናክል ይኖራል። እንግዲህ ቅዱሳን ብለን ዛሬ በቤተ ክርስቲያናችን የቅድስና ማዕረግ ተሰጥቷቸው በጸሎታቸው በምልጃቸው የምንጠቀመው እነሱን የምናከብረው መታሰቢያ የተደረገላቸው እነሱ ጉዞውን መሰናክሉን አልፈው ሲወድቁ ሲነሱ ቅዱስ ዳዊት ዛሬ ቅዱስ ብለን የምንጠራው ነገር ግን በሕይወቱ
ድቀት አልገጠመውም ማለት አይደለም። ግን እንደወደቀ አልቀረም። በንስሐ ተነሳ። ቅዱሳንም በሕይወት ዘመናቸው ሳይበድሉ የኖሩ ፍጹማን ያልሳቱ ብለን አይደለም። የሚታየው የመጨረሻው ፍጻሜያቸው ማማሩ ነው። እነሆ ይላል የሰራዊት ጌታ እግዚአብሔር፣ ጻድቅ በሕይወት ዘመኑ የጽድቅ ሥራን ሰርቶ በመጨረሻ የሕይወት ዘመኑ በኃጢአት ቢወድቅ እውነት እላችኋለሁ በመጨረሻው በሕይወት ዘመኑ በሰራው ኃጢአቱ ይሞታል እላችኋለሁ ነው ያለው። ኃጥእ በሕይወት ዘመኑ የጽድቅ ሥራን ቢሰራ መጨረሻ በሕይወት ዘመኑ በሰራው የጽድቅ ሥራ ጻድቅ ይሆናል እላችኋለሁ ነው ያለው። ይህ እንግዲህ በቀኝ በኩል በተሰቀለው ወንበዴ የሚገለጽ ነው። ሕይወቱን ሙሉ የሰው ቋንጃ ሲቆርጥ የኖረ፣ ደም ሲያፈስ የኖረ፣ እጁ በደም የተነከረ ሰው በመጨረሻዋ ቅጽበት ግን በጌታችን በመድኃኒታችን በኢየሱስ ክርስቶስ አምላክነት አምኖ በመንግስት በመጣህ ጊዜ አስበኝ በማለቱና እነሆ በግራ በኩል የተሰቀለውን ጓደኛውን በክርስቶስ ላይ ክፉ መናገሩን ያንን ትክክል እንዳልሆነ በመግለጹ እምነቱንም በመመስከሩ መጨረሻ ላይ እንግዲህ ከአዳም ተቀድሞ ገነት እንደገባ የተጻፈልን ነው። ስለዚህ ቅድስና በሕይወት መጨረሻ በሕይወት ፍጻሜያችን ድረስ ታማኝ ሆነን በመገኘት የሚገኝ ነው። በጀመርነው አይደለም፣ በፈጸምነው ነው። በአብዛኛውም የቅዱሳን መታሰቢያቸው በቤተ ክርስቲያናችን የሚደረገው እረፍታቸው ነው። ምክንያቱም ለዚያ ለቅድስና ሕይወት የበቁት እስከ መጨረሻው የሕይወታቸው ፍጻሜ ድረስ ጸንተው በመገኘታቸው ነው። ስለዚህ የቅድስና ሕይወት ይጀመራል። በሃይማኖት ነው የምንጀምረው። ሃይማኖት መሰረት ነው። በምግባር ያንን ጉዟችንን አጅበን በመንፈሳዊ ተጋድሎ ውስጥ አልፈን የመጨረሻ እስከ ሕይወታችን ፍጻሜ ድረስ በእምነታችን ጸንተን ስንገኝ እንደ ቅዱስ ጳውሎስ ሩጫዬን ጨርሻለሁ፣ ገድሌንም ተጋድያለሁ፣ የሕይወት አክሊልን እጠብቃለሁ እንዳለው ሁሉ ቅዱሳንም የጀመሩትን ሃይማኖታዊ ጉዞ በመንፈሳዊ ተጋድሎ አጅበው ያን ሩጫቸውን ፈጽመው መጨረሻ እግዚአብሔር የቅድስና የክብር አክሊልን ያቀዳጃቸው መሆኑን ቤተ ክርስቲያን ያንን በማረጋገጥ ነው ቅድስናም እንኳን የምትሰጠው። ስለዚህ የቅድስና ሕይወት እንዴት ነው የሚገኘው ለሚለው ሐዋርያው ቅዱስ ጳውሎስ መልካሙን ገድል ተጋድያለሁ፣ ሩጫዬንም ጨርሻለሁ፣ ሃይማኖትንም ጠብቄያለሁ፣ ወደፊት የጽድቅ አክሊል ተዘጋጅቶልኛል ባለው ቃል በዚያ የሚገኝ ነው። ሃይማኖትን በመጠበቅ ያንን የጀመሩትን ሃይማኖታዊ ጉዞ እስከ መጨረሻው ድረስ በመቀጠል እስከዛ ድረስ በመሮጥ
ያለው መልካሙን መንፈሳዊውንም ተጋድሎ በመጋደል ነው። በእምነት ብቻ የሚገኝ ነገር የለም። ቅዱሳን በእምነት ብቻ ቅድስናን አገኙ የሚል አልተጻፈልንም። ቅዱስ ጳውሎስ ራሱ በግልጽ አስቀምጦልናል። እግዚአብሔር አምላካችን ለዛሬው የተማርነውን በልቦናችን ያሳድርልን። በሚቀጥለው ደግሞ ቀጣይ የሆነውን በዚሁ በነገረ ቅዱሳን ዙሪያ ያለውን የቅድስና ሕይወት የብቃት ደረጃዎች ተብለው የሚገለጹ አሉ። በእነሱ ላይ የምንማማር ይሆናል። እግዚአብሔር ሳምንት